ሞንክ ሞድ ደካማ ወንዶችን ወደ ትክክለኛ ወንድ የሚቀየርበት ወቅት። ይህን ቪዲዮ ከመጀመሪያ በፊት አንድ ማስጠንቀቂያ ልንገራችሁ። ይሄ ለሰነፍ ሰዎች አሉ። አሁን ያሉበት ቦታ ላይ ሆኖ መቅረት ለማይፈልጉ ሰዎችና ቆርጠው ተነስተው ህይወታቸውን ቀይረው ካሉበት ቦታ ጠፍተው አዲስ ሰው ሆኖ መምጣት ለሚፈልጉ ሰዎች ሞንክ ሞድ ቀላል አይደለም። ሞንክ ሞድ በጣም ፈታኝ የሆነ ጊዜ ነው እና ወደ ትክክለኛ ወንድ የሚቀይራችሁ ሲዝን ነው። እኔ ወደ ቪዲዮ ከመግባቴ በፊት ሞንክ ሞድ ምን ማለት እንደሆነ ከመናገሬ በፊት እኔ ሞንክ ሞድ እንዴት ህይወቴ ላይ ተጽዕኖ እንደፈጠረ ነግራችኋለሁ። የዛሬ 3 ዓመት በፊት 11ኛ ክፍል እያለሁ ኃይለኛ የሆነ ሞንክ ሞድ ሲዝን ውስጥ ገብቼ ምንድነው የተፈጠረው? ልክ 12 ስገባ ራሴ ቃል ገብቼ ገባ። ከዚህ በኋላ አዲስ ሰው ሆነክ አዲስ ማንነት ገንብተህ ዲሲፕሊን እንደሆነክ የድሮ መጥፎ ልማዶችን አስወጥተህ ራስ ላይ በኃይለኛው መስራት ትጀምራለህ ብዬ ማለት ነው። ከዛም ኮንሲስተንት ሆኜ በ6 ወር ውስጥ ጭራሹንም የድሮ የነበረው አማል ሙሉ ለሙሉ ወጥቷል። የድሮ መጥፎ ልማዶች ራሴ ማረካው ሶሻል ሚዲያ ላይ ቁጭ ብዬ ስክሮል ማረገው ፊልሞች ቁጭ ብዬ ማየው ጌሞች ቁጭ ብዬ የምጫወተው እነዚህ ሁሉ ነገሮች መጠጥ በየጊዜው የምጠጣው በቃ ይሄ ትክክለኛ የሆነ ሞንክ ሞድ ሲዝን ውስጥ ገብቼ አዲስ ልማዶች ገንብቼ አዲስ ሰው ሆኜ ደስተኛ መሆን ጀምሬ ነበር እና ሞንክ ሞድ በጣም ትልቅ ተጽዕኖ ነበር። እኔ በብዙ መንገድ ቀይሮኛል እና ሞንክ ሞድ ለሰነፎች አለ። ብዙ ፈታኝ የሆኑ ጊዜያት ያስፈልጋሉ። ብዙ ነገር የምታወጡት ነገር ይኖራል እና ደግሞ በጣም ዲሲፕሊንድ የሚያደርጋችሁ ወቅት። እንዴት ነው የምታደርጉት? ሞንክ ሞድ ሲዝን ውስጥ እንዴት ነው የምትገቡት? መጀመሪያ ለመግባት ምንድነው ማድረግ ያለባችሁ? ሁሉንም ዲስትራክሽኖች ከህይወታችሁ ታስወጡታላችሁ። አዎ እንዳልኳችሁ ሁሉንም። ይሄ ሶሻል ሚዲያ ላይ ለረጅም ሰዓት ስክሮል ማድረጉ፣ ይሄ ራሳችሁን ማርካት፣ ፖርን ማየት፣ ፊልም ማየት፣ ይሄ ጌም መጫወት፣ መጠጥ መጠጣት፣ ይሄ መጥፎ ጓደኞች ቅዳሜን ኑጣ የሚሏችሁ ለእናንተ ጥሩ ነገር የማይመኙላችሁ የተለያዩ መጥፎ ነገሮችን ታጨሱ ከሆነ ያንን ነገር ታቆሙታላችሁ። ራሳችሁ ላይ ብቻ ነው የምትሰሩት። ራሳችሁ ላይ ብቻ የምትሰሩበት ወቅት ነው። ቀላል አይደለም የሚሆነው። ለምን ጓደኞቻችሁ ናንጂ ኑጣ ሊሏችሁ ይችላሉ። ዛሬ እኮ ቅዳሜ ነው እንዝናና ብሎ ሊደውሉላችሁ ይችላሉ። የሆነ ሰዓት ላይ ከሩቲናችሁ መሳት ሊያምራችሁ ይችላል። የሆነ ሰዓት ላይ ሶሻል ሚዲያ ስክሮል ማድረግ የምትፈልጉበት ሰዓት ሊመጣ ይችላል። የሆነ ሰዓት ላይ መጠጥ መጠጣት የምትፈልጉበት ሰዓት ሊኖር ይችላል። እነዚህን ሁሉ ነገሮች እምቢ ትላላችሁ እና እውነቱንም ስነግራችሁ በመጀመሪያው 2 ሳምንት በጣም ከባዱ ጊዜ ነው የሚሆነው ለእናንተ። በዛ መሃል ግን የሚገነባው ሰው ማንም ማያውቀው ማንም እናንተ ራሱ ራሳችሁን ስታዩት ድሮ የነበራችሁት ሰውና አሁን ያላችሁትን ሰው ስታፎካክሩት ማን እንደሆናችሁ የምትረዱበት ቀን ነው የሚመጣው እና ወደ ትክክለኛ ወንድ የሚቀየራችሁ ጊዜ ነው እና ሞንክ ሞድ ቀላል አይደለም የሚሆነው። እነዚህ ሁሉ ነገሮች የመጀመሪያው ነገር የሚሆነው እነዚህ ነገሮች ኢሊሚኔት ማድረግ ነው፣ ሙሉ ለሙሉ ከህይወታችሁ ማስወጣት። እነዚህ ወዲያው የሚያስደስቱና ቺፕ ዶፓሚኖቻችሁ፣ እነዚህ ሞቲቬሽናችሁ የሚሰርቁት የሚያዘናጓችሁ፣ ጧት ተነስታችሁ ስክሮል ማድረጉ፣ ከዛ ራሳችሁ ማርካቱ፣ ይሄ እነዚህ ነገሮች ሁሉም ነገር ከህይወታችሁ አስወጡታላችሁ። የመጀመሪያው የሞንክ ሞድ ህግ ይሄ ነው። ዲስትራክሽኖችንና ፌክ ዶፓሚንን ከህይወታችሁ ማስወጣት። ሁለተኛው ነገር ሞንክ ሞድ ላይ ዋናው ነገር ምንድነው? አሁን ላይ 5 ነገሮችን ትጽፋላችሁ። ፕራዮሪቲ የምታደርጉት 5 ነገሮች። እነዚህ ነገሮች ምንም አይነት ነገር ቢያጋጥማችሁ፣ ፍቅረኛችሁ ትታችሁ ብትሄድ፣ የሆነ አይነት ፕሮግራም መገኘት ያለባችሁ ፕሮግራም ቢኖር፣ ቢደክማችሁ፣ ብትሰንፉ፣ በቃ ውስጣችሁ ላይ ምንም የመነሳት ሙድ ባይኖራችሁ የምታደርጓቸው 5 ኃይለኛ የሆኑ ልማዶች
እነዚህ ልማዶች ምንድነው መሆን ያለባቸው? አንደኛው ለአቋማችሁ ለምሳሌ አንድ ቁጥር ስፖርት ለአንድ ሰዓት ያህል በየቀኑ እሰራለሁ። የመጀመሪያው ፕራዮሪቲ። ሁለተኛው ለጭንቅላታችሁ እና ለሜንታል ሄልዛችሁ ሜዲቴት ለ10 ደቂቃ አረጋለሁ በየቀኑ። ሁለተኛው ፕራዮሪቲ። ሶስተኛው ለቢዝነሳችሁ በየቀኑ አንድ ቪዲዮ እለቃለሁ። በየቀኑ አንድ ክላይንት ሲል ለማድረግ እሞክራለሁ። በየቀኑ እንደዚህ ያደርጋሉ ብላችሁ ሶስተኛውን ትጽፋላችሁ። አራተኛው ለሜንታል ሄልዛችሁ ድጋሜ ጆርናል አረጋለሁ። በየቀኑ ማታ ማታ ላይ ፕሮግረሴን እጽፋለሁ። የተሰማኝ ያለውን ስሜት እጽፋለሁ። በቃ ሪፍሌክት አረጋለሁ ቀኔን። አምስተኛው በቀዝቃዛ ውሃ እታጠባለሁ። ለ2 ደቂቃ በየቀኑ ፕራዮሪቲ አርጊ። አምስተኛው በቀዝቃዛ ውሃ እታጠባለሁ። ለእነዚህ ያህል ደቂቃ። እነዚህ ነገሮች ካረጋችሁ በኋላ እንዳልኳችሁ ምንም አይነት ነገር ከእንደዚህ አይነት ከፕራዮሪቲያችሁ ሊያስታችሁ ቢሞክር በፍጹም አንድም ቀን ልስቷቸው አይገባም። ይሄንን ለምን ያህል ጊዜ ነው የምታደርጉት? ሞንክ ሞድ እንደፈለጋችሁ አርጋችሁ እንትን ማለት ትችላላችሁ። ከ3 ወር እስከ 6 ወር ነው ሞንክ ሞድን ልታረጉት የሚገባው። አዲስ ሆናችሁ መምጣት የምትፈልጉ ከሆነ ማለት ነው። ለ3 ወር እስከ 6 ወር እንደዚህ እነዚህን 5 ፕራዮሪቲዎች ሁሌ አረጋቸዋለሁ፣ ዲስትራክሽኖችንም ከህይወቴ አስወጣለሁ ብላችሁ ዴዲኬትድ ሆናችሁ፣ ይሄ ቀላል ነገር አይደለም። እናንተን ወደ ትክክለኛ ወንድ የሚቀየራችሁ ነገር ነው። እንደዛ ብላችሁ ለ6 ወር ወይ ለ3 ወር ታደርጉታላችሁ። ከዛ በኋላ ለአንድ ሳምንት ወይ ለ5 ቀን ምናምን መዝናናት ከፈለጋችሁ ያንን ሞንክ ሞድ ከጨረሳችሁ በኋላ ካሳካችሁት በኋላ ችግር የለም። ከዛ በኋላ ድጋሜ ደግሞ ትመለሳላችሁ ወደ ሌላኛው የሞንክ ሞድ ቻፕተራችሁ፣ ሌላ ሞንክ ሞድ ሲዝን ውስጥ ትገባላችሁ። ይሄ ቀላል ነገር አይደለም የሚሆነው። እንዳለ ዲስትራክሽኖችን ማስወጣት ይኖርባችኋል። እንዳለ እናንተ የሚጎዳችሁን ሰዎች ከህይወታችሁ ማስወጣት ይኖርባችኋል። እምቢ ማለት መጀመር ይኖርባችኋል። ከሴቶችም ልትርቁ ይገባል። በዚህ ወቅት ከዲስትራክሽን የሚባሉትን ነገሮች እንዳለ ልታወጡት ይገባል። ከዛም በኃይለኛው ራሳችሁ ላይ ፎከስ አድርጋችሁ መስራት ይኖርባችኋል። እነዚህን 5 ፕራዮሪቲዎች ሁሌ ልታሳኳቸው ይገባሉ። ሶስተኛው ሞንክ ሞድ ሲዝን ላይ ልታውቁት የሚገባው ነገር ምንድነው? ይሄ ዝም ብሎ እንደቀል የምትጀምሩት ነገር አለ። አዲስ ማንነት የምትገነቡበት ወቅት ነው እና ይሄ ከዚህ በኋላ እኔ እንደዚህ አይነት ሰው አይደለሁም፣ ጠንካራ፣ ኮንፊደንሱ ከፍተኛ፣ አቋሙን የሚያስተካክል ሰው ነኝ አመለካከታችሁ ሊሆን የሚገባ እና ይሄንን ነገር እንደ ቀላል አይደለም የምትወስዱት። አስተሳሰባችሁ መሆን ያለበት አዲስ ሰው ሆኜ መምጣት እፈልጋለሁ፣ ከዚህ በኋላ ያለውበት ቦታ ላይ ሆኜ መቅረት አልፈልግም፣ መሮኛል፣ እኔ እንደዚህ አይነት ቀን በቀን አንድ አይነት ውሎ እያሳለፍኩ መኖር አልፈልግም፣ ህይወቴን መቀየር እፈልጋለሁ እና ሙሉ ለሙሉ ተቀየሬ መገኘት ነው ፈልገው እና እነዚህ ነገሮች በየቀኑ አረጋቸዋለሁ ምንም አይነት ነገር ቢፈጠሩ እና የምፈልገውን ማንነት እገነባለሁ። ከዛ በኋላ ምን ይፈጠራል? ለ2 ሳምንት ሊከብዳችሁ ይችላል። በጣም ውስጣችሁ ላይ የለመዳችሁት ዶፓሚን ስላለ ደስታ ስላለ በቃ ትንሽ ስክሮል እናድርግ፣ ትንሽ ፖርኖግራፊ ምናምን የሚሉ ድምጾች በጣም ይቆጣጠሯቸዋል። እነዛ ነገሮች ግን በጣም 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 በኃይለኛው ዲሲፕሊን ሆናችሁ እነዛን ፕራዮሪቲያችሁን እያደረጋችሁ እዛ ፕራዮሪቲ ያልሆኑትን ነገሮች ዲስትራክሽኖቹን ደግሞ በፍጹም እምቢ እያላችሁ የእናንተ ማንነት እንዳልሆነ እየነገራችሁት ለራሳችሁ ያንን ጠንካራ ማንነት መገንባት ይኖርባችኋል። የዛለት ከደካማ ሰነፍ ወንድ የነበራችሁት ትክክለኛ ጠንካራ ወንድ ትቀየራላችሁ። ከዛም ሰዎች ሁሉ ይሄ ልጅ እኮ ተቀየረ ይሏቸዋል። ይሄ ልጅ እንደዚህ እኮ አልነበረም፣ ኧረ በስመ አብ ምንድነው እንደዚህ እንዲቀየር ያደርገው ይላል። ያንን ነገር መገንባት የምትችሉት እንዳልኳችሁ ካላችሁበት ቦታ ጠፍታችሁ፣ ከነበራችሁ ልማዶች ጠፍታችሁ፣ ከሚያዘናጓችሁ ሰዎች ርቃችሁ
ራሳችሁ ላይ ከሰራችሁ ብቻ እና ሞንክ ሞድ ቀላል አይደለም። ይህንን ሞንክ ሞድ ሲዝን እንደምታሳኩት እርግጠኛ ነኝ። ነገውኑ አንድ ብላችሁ ጀምሩ። በዚህ አይነት የተለያዩ ቪዲዮዎች እሰራላችኋለሁ። ሰብስክራይብ ማድረግ አይረሳ።